ሰላም ጤና ይስጥልን ውድ የተዋህዶ ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ? ውድ ቤተሰብ በዛሬው ክፍለ ትምህርት ወይም ክፍለ ትምህርት አራት ደግሞ ስለ ሚስጥረ ቁርባን የምንነጋገር ወይም የምንማማር ሲሆን ከዛ በፊት ግን እንደተለመደው ባለፈው ከተማርነው ክፍለ ትምህርት ወይም ሚስጥረ ጥምቀት ውስጥ የተወሰኑ ነጥቦችን እናስታውሳለን። ከዛም ውስጥ የጥምቀት መነሻው ጌታችን ኢየሱስ ክርስቶስ ሲሆን ከእመቤታችን ከድንግል ማርያም በተወለደ በሰላሳ ዘመኑ በዘመነ ሉቃስ ጥር 11 በዕለተ ማክሰኞ በገዛ ፈቃዱ በባሕረ ዮርዳኖስ በመጥምቁ ዮሐንስ እጅ መጠመቁ ሲሆን በዚህም አምላክነቱን በሶስት ነገር አስመስክሯል። ከእነዚህም ውስጥ አንደኛ አብ በደመና ሆኖ ቅድመ ዓለም ያለ እናት የወለድኩት ልጅ ይሄ ነው ብሎ መሰከረ። ሁለተኛ መንፈስ ቅዱስን በአምሳለ ርግብ ወርዶ ራሱ ላይ የተቀመጠበት በአጭር ቁመት በጠባብ ደረት ተወስኖ ታየ። በዚህም የአብ የባሕርይ ልጅ መሆኑ ታወቀ ተረዳ። ሶስተኛ ኢየሱስ ክርስቶስ የአብ የባሕርይ ልጅ ነው ብላችሁ በእውነቱ አምናችሁ በዕለተ ዓርብ ከቀኝ ጎኔ በወጣው ማየገቡ ተጠመቁ። መንፈስ ቅዱስን አሳድርባችኋለሁ እሰጣችኋለሁ ከእኔ ከአብ ከመንፈስ ቅዱስ ልጅነትን ታገኛላችሁ የሚሉት ሲሆኑ በሌላ በኩል ደግሞ በጥምቀቱ የአዳምና የሔዋን የዕዳ ደብዳቤያቸውን አንዱን በባሕረ ዮርዳኖስ ሲጠመቅ እንደሻረው ሌላውን ደግሞ በዕለተ ዓርብ ቃሉን ለመፈጸም ሲል ከተሰቀለ በኋላ በአካለ ነፍስ ወደ ሲኦል ወርዶ እንደ ሰም አቅልጦ እንደ ገል ቀጥቅጦ እንዳጠፋልን አይተናል። እኛም ይህንን የክርስቶስን ጥምቀት በመከተል ወንድ ልጅ በተወለደ በ40 ቀኑ ሴት ልጅ በተወለደች በ80 ቀኗ በማየገቦ ወይም ከክርስቶስ ቀኝ ጎን በወጣ ውሃ በጥምቀት ስርዓት ክዋኔ ከተጠመቅንና ቅባ ሜሮን ከተቀባን የሥላሴ ልጅነት እንደምናገኝ ተምረናል። በተመሳሳይ ከተዋህዶ ክርስትና እምነት ውጭ ለቆዩት ደግሞ ሕፃናትን እንደኛ አጥምቋቸው አዋቂዎች ከሆኑ ግን ለ3 ዓመት እግዚአብሔር ዘብርሃንን እየደገሙ የቀና ሃይማኖት እያስተማሩ ከዛም በጎ ምግባር ሲሰሩ ሲለምዱ ሲወዱ መጠመቅ እንዳለባቸው እንዲሁም ሌሎች ዝርዝር ጉዳዮችን አይተናል። ውድ ቤተሰብ ዛሬ ደግሞ ስለ ሚስጥረ ቁርባን ምንነት ምናይ ሲሆን በዚህም ህብስቱ እንዴት ተለውጦ ስጋ መለኮት ወይኑ ተለውጦ እንዴት ደመ መለኮት እንደሚሆን የአበው ካህናትን የቅዱስ መጽሐፍትን አስተምሮ ሙሉ በሙሉ መሰረት በማድረግ የምንማማር ወይም የምንነጋገር ይሆናል። ስለዚህ ሚስጥረ ቁርባን እንደምን ነው ቢሉ ጌታ በጾመ ጸሎት በዕለተ ሐሙስ ከአልዓዛር ከኒቆዲሞስ ቤት መስዋዕተ ኦሪትን ሽሮ መስዋዕተ ወንጌልን የሾመበት ሚስጥር ሲሆን በኦሪት ጊዜ ለመስዋዕትነት የሰቡ የለሙ በጎችን ጊደር ወዘተ ይጠቀሙ ነበርና ህብስቱንም አሳውንም አብልቷቸዋል። በጉንም ሰውቶላቸው ጽዋውንም አጠጥቷቸዋል። በዚህም ከህብስቱ አንድ ከጽዋው አንድ አስቀርቶ ወደ ሰማይ አባቱ ቀና ብሎ አየ። በዚህም ይህ ህብስት ሥጋዬ ይህ ጽዋ ደሜ ይሁን ሲል ሲሆን በሌላ በኩል ደግሞ ያ ፈቃድ የእሱ ፈቃድ መሆኑን ሲያጠይቅ ወይም ሲያመላክት ነው። ህብስቱንም 13 አድርጎ ፈተተው ወይም ቆረሰው። ስለምን 13 አድርጎ ቆረሰው ቢሉ ነገ አይሁድ ይይዙኛል 13ቱን ሕማማተ መስቀል እቀበላለሁ ማለቱ ሲሆን አንዱን እሱ አስቀርቶ ቆርቦ ቀሪ 12ቱን ለ12 ሐዋርያት አቆረባቸው። ይህንስ ለምን አደረገ ቢሉ ለአብነት ለምሳሌ ሲሆን ዛሬ ገባሬ ሰናይ ቄሱ ህዝቡን ሲያቆርቡ እነሱ ቆርበው እንዲያቆርቡ ለማስረዳት ነው። ህብስቱን የሚሰጣቸው ነገ አይሁድ የሚቆርሱት የሚፈትቱት ሥጋ ይሄ ነው፣ ኃጢአታችሁን ያስተሰርይላችሁ ዘንድ ንሱ ብሉ ብሎ ሰጣቸው። በተመሳሳይ ጽዋውንም ሲሰጣቸው ነገ አይሁድ የሚያፈሱት የሚቀዱት ደም ይሄ ነው፣ ኃጢአታችሁን ያስተሰርይላችሁ ዘንድ ንሱ ጠጡ ብሎ ሰጣቸው። ይህንንም ሲሰጣቸው ከበሉ በኋላ ነው። ስለምንስ ከበሉ በኋላ ሰጣቸው ቢሉ ከመብላታቸው በፊት ቢሆን ኖሮ አይሁድ መስዋዕተ ኦሪት ታላቅ ደግ ብትሆን በፊት አደረጋት ይሉ ነበርና መስዋዕተ ኦሪት ታናሽና ቀላል ስትሆን መስዋዕተ ወንጌል ታላቅና ደግ እንደሆነች ለማጠየቅ ወይም ለማስረዳት ሲል ከበሉ በኋላ ሰጣቸው። ዛሬ ግን የሚቆርብ ሰው 15 ሰዓት ጾሙ የበላው ከሆዱ ሲጠፋ ላፉ ምሬት ሲሰማው ይቁረብ ይላል። ከዚህ ውጭ 15 ሰዓት ሳይጾም ላፉ ምሬት ሳይሰማው መቁረብ አይገባውም ይላል። ምክንያቱም በልቶ መቁረብ ነው ይለናል። አንድም በዚህ ዓለም ያለ ንጉሥ የሚሾምና የሚሽረውን አስጠርቶ ግራና ቀኝ አቁሞ ተሻሪውን ያንተን ሹመት ለሱ ሰጥቼዋለሁ ልቀቅለት ብሎ ለተሿሚው ሹመቱን እንደሚሰጠው ሁሉ ጌታም መስዋዕተ ኦሪትን ሽሮ መስዋዕተ ወንጌልን ሹሞላቸዋል። በሌላ በኩል ምን ነው ጌታ ሹመት ሽረት በወርቅ በብር ያላደረገው ቢሉ ወርቅም ብርም ከሰውነት አይዋሃድም፣ የበሉት የጠጡት ግን ይዋሃዳል። አንድም መብል መጠጥ ያፋቅራል፣ ሥጋ ወደሙም ያዋድዳል ያፋቅራል። አንድም በመብል በመጠጥ የመጣውን ኃጢአት በመብል በመጠጥ ለማጥፋት ሲል ነው። ምን ነው የሚበላ የሚጠጣ ቢሆንስ ሌላ እያለ ለምን በስንዴ በወይን አደረገው ቢሉ
ትንቢቱ ይፈጸም ዘንድ ስለሆነ ምሳሌም ተቀምጦለታል። በዚህም መልከ ጼዴቅ የቀሳውስት ምሳሌ ሲሆን ስንዴና ወይን ደግሞ የሥጋ ወደሙ ምሳሌ ነው። አንድም ስንዴ ልባም ሴት የያዘችው እንደሆነ ስብ ሥጋ ይመስላል፣ በመሰለው ማድረግ ደግሞ ነውር የለውምና ነውር የሌለባትን ሕገ ወንጌልን ሰራሁላችሁ ሲል ነው። አንድም ወይን ደም ይመስላል፣ ሌላም ወይን የጣሉት እንደሆነ እያደረ እየበረታ እየጎለበተ ይሄዳል። በዚህም ኃይል የምትሆናቸውን ሕገ ወንጌልን ሰራሁላችሁ ሲል ነው። ሌላኛው ሚስጥር ምንድነው ቢሉ ጌታችንና እመቤታችን በዚህ ዓለም ሲኖሩ ቢበሉም ቢጠጡም ጥቂት ስንዴና ጥቂት ወይን ነበርና ፍጹም ሥጋዬን ፍጹም ደሜን ሰጠኋችሁ ሲል በስንዴና በወይን አደረገው። አንድም ስንዴ ወይን በለስ ከታች አንድ ግንድ ኑሯቸው ከላይ በፍሬ ተለያይተዋል። ጌታ እነዚህን ብላ ይችን ጠብቅ ብሎ ሰጥቶት ነበርና በዚህ ስትሞት በይህች አድንሃለሁ ሲል ነው። ጌታ በጸሎተ ሐሙስ ዕለት የሰራው መስዋዕት ይህ ሲሆን በዚህ ዓለም ዛሬ ገባሬ ሰናይ ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ባለ ጊዜ ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት ይሆናል። ይህንንም የሚቀበል ሰው ከልጅነት እስከ እውቀት ከኮተ እስከ ሽበት የሰራውን ኃጢአት ለንስሐ አባቱ ንስሐ ገብቶ የተሰጠውን ንስሐ ጨርሶ የበደለውን ክሶ የቀማውን መልሶ የተጣላውን ታርቆ ቂም በቀልን ከልቦናው ፍቆ በየዋህነት በትሑት ስብዕና ሆኖ የተቀበለው እንደሆነ ፍጹም መንግሥተ ሰማያትን ይወርሳል ይለናል። ከኃጢአትም እንኳን ሰይጣን ሰውሮ ቢያስቀርበት እንደ ገል ቀጥቅጦ እንደ ሰም አቅልጦ ያጠፋለታል። ከዚህ ውጭ ግን ከልጅነት እስከ እውቀት ከሽበት እስከ ኮተት የተሰራን ኃጢአት ለንስሐ አባት ነግሮ ንስሐ ሳይቀበል ሳይጨርስ የበደለውን ሳይክስ የቀማውን ሳይመልስ ቂም በቀል ከልቦናው ሳይጠፋ በየዋህ ልቦና በትሑት ስብዕና ሳይሆን በትዕቢት በሐኬት በተንኮል በሐሰት በድፍረት በትምክህት ሆኖ የተቀበለው እንደሆነ ሥጋው እሳት ሆኖ ይበለዋል፣ ደሙ ባሕር ሆኖ ያሰጥመዋል። አይገባም። ድፍረትም ጥፋትም ነው። እግዚአብሔርን አለማወቅ አለመፍራት ነው። ምን ያደርግኛል ምን ያደርግልኛል የሩቅ ሥጋ ብሲ ወይም ለሰው ፈራሽ በስባሽ ሥጋ እንደምናደርገው ተግባር ነው ይለናል። ከዚህ አኳያ በሥጋው ሕይወትም ቢሆን እያለ በሥጋው ይቀሰፋል። በኋላም በነፍሱ አዳም ከነ ልጁ ከወጣበት ዲያብሎስ ከነ ሰራዊቱ ከገባበት ሲኦል ይገባል ይለናል። ሥጋውንም ሲቀበሉ ቅዱስ ሥሉስን ደግመው እንደ ሥጋዊ ምግብ በጥርስ ሳይወጉ በድፍረት ሳይሆን በፍርሃት በረአድ ሆኖ በትሕትና በምላስና በተናጋ ብቻ አዋህዶ መውሰድ ይገባል። ምክንያቱም ይህ የምንቀበለው ነፍስ የተለየው መለኮት የተዋህደው ሥጋ ነውና። ደሙንም ለብቻ ተቀብሎ የሚደግመውን ደግሞ መዋጥ ይገባል። እዚህ ጋር ልብ ሊሉ የሚገባው ነገር ቢኖር በሥጋው ደሙ የሌለበት ሆኖ አይደለም። ነገር ግን ለብቻው መውረዱን ወይም ለብቻው የወረደ መሆኑን ለብቻው ተቀብሎ መዋጥ ይገባል ሲል ነው። አንድም በልቶ መጠጥ ፍጹም ተድላ ሥጋ እንደሆነ ሁሉም ይህም ተድላ ነፍስ እንደሆነ ለማጠየቅ ወይም ለማስረዳት ነው። ይህንን ቁርባን በዚህ ስርዓት የሚቀበል ሰው ፍጹም እግዚእነ ኢየሱስ ክርስቶስን ተቀበሉ ይበል። የተቀበለው ፍጹም እግዚእነ ኢየሱስ ክርስቶስ ነውና። በቁርባን ሰዓት የሚመጣውን ሰው ሁሉ ቄሱ፣ ገበዙ፣ ካህናቱም ሊቀ ዲያቆኑም ቢሆን ከደጀ ሰላም ቆሞ ምን ልታደርግ መጣህ ይበል። ቆራቢውም ሲቆርቡ አይቼ ልቆርብ መጣሁ ያለ እንደሆነ ያለ አዋቂ ስህተት ስለሆነ ከታላቅ አዳራሽ ገብቼ ትንሽ ህብስት ጎርሼ ትንሽ ወይን ተጎንጭቼ መጣሁ ይላልና ፍዳ ይሆንበታል፣ ሊከልክሉት ይላል። በሌላ በኩል እኔስ አይሁድ በዕለተ ዓርብ የቆረሱት የፈተቱት ሥጋውን የቀዱት ያፈሰሱት ደሙን መድኃኒተ ሥጋ መድኃኒተ ነፍስ ነው ብዬ ልቀበለው መጥቻለሁ ያለ እንደሆነ አይከልክሉት፣ ያቁርቡት ይላል። በዚህም ምሳሌነት ዛሬ ቤተ ክርስቲያን አገልግለው ሕዝቡን መክረው አስተምረው መቅድመ ተአምር አሰምተው ኪዳን አድርሰው መስቀል አሳልመው በፍርሃት በረአድ በፈሪሃ እግዚአብሔር ሆነው ሥጋውን ደሙን የሚቀበሉና የሚያቀብሉ መምህራን፣ ቀሳውስት፣ ልዑላን፣ ክቡራን ናቸው። ይህን ካላደረጉ ግን ዕዳ ፍዳ አለባቸው ይለናል። ምእመናንም በሚገባ በንጽሕና ሆነው መቅድመ ተአምር ሰምተው መስቀል ተሳልመው እየፈሩ እየተንቀጠቀጡ ቢቀበሉት ክብር ይሆንላቸዋል። ያን ባያደርጉ ግን ድፍረት ነው፣ ፍዳና መከራ ይሆናል ይለናል። ውድ የኦርቶዶክስ ተዋሕዶ ክርስትና ቤተሰብ ስለ ሚስጥረ ቁርባን ከብዙ በጥቂቱ ከሙሉ በከፊሉ የተጻፈ የተነገረ ሚስጥር ይህ ነው። ሚስጥር ሲባል ከመምህራን ተምሮ በልቦና መርምሮ የሚያምኑት እንጂ በዓይኔ ካላየው በእጄ ካልጨበጡ ህብስቱስ ፍጹም ሥጋ ወይንስ ፍጹም ደም እንዴት ይሆናል? አይሆንም፣ አላምንም ማለት ከክርስቶስ ሰይጣን ከመንግሥተ ሰማያት ገሃነመ እሳትን እመርጣለሁ ማለት ነውና ከልብ ማመን ይገባናል። ውድ ቤተሰብ እኔም በዚህ ክፍለ ትምህርት ስለ ሚስጥረ ቁርባን አዘጋጅቼ ያቀረብኩላችሁ የዕለቱ ትምህርት ይህን ይመስል ነበር።
የትምህርቱ መነሻ አምስቱ አዕማደ ምስጢር መጽሔት ሲሆን ምናልባትም እርስዎ ወደ ቻናል የመጡት ለመጀመሪያ ጊዜ ከሆነ እባክዎን ቻናሉን ሰብስክራይብ ያድርጉና በቀጣይ ሃይማኖታዊ ትምህርቶች ሲለቀቁ መልእክት እንዲደርሶ የማስታወቂያ ምልክቷን ይጫኑ እያልኩኝ በተመሳሳይ ትልቅ ተዋህዶአዊ ቤተሰብ ለመመስረትና በሰፊው ለመማር እንዲያግዘን የሚያውቋቸው ጓደኛ ቤተሰብ ሰብስክራይብ በማድረግ ቻናሉን እንዲቀላቀሉ በቅንነት መረጃ ያካፍሉ ዘንድ በአክብሮት እየጠየቁ ትምህርቱ ተከታታይነት ያለው በመሆኑ የተሻለ ግንዛቤ እንዲያገኙ ከመግቢያ ጀምሮ የተጫኑ ሁሉንም ክፍለ ትምህርቶች በቅደም ተከተል እንዲያዳምጡ እያሳሰቡ በቀጣይ ክፍለ ትምህርት 5 ስለ ምስጢረ ትንሣኤ ሙታን እንማማራለን። እስከዚያው ቸርነትና ጥበቃው አይለየን። ወስብሐት ለእግዚአብሔር አሜን።